ደህና ዋላችሁ። እኔ በማሳጠር ተባበራችኋለሁ። ስቡሐ ተፈጥሮ ስቡሕ በአርአያሁ ወበአምሳሊሁ ፈጠሮ ወንዛ ጉባኤ ቀና ረጅም ቀን ያላደረገ ነበረ። እዚህ ክንቱል ይበዛል። እኔ እየገዘው በሄደው ያን ለመሙላት ስንል አርቲኩልቱን ወሰውና ይበላሽ። አሁን አንዳንድ 10 ሙሉ ቤት ዘርፈት ይበላል ቢበጠር አንድ ሙሉ ቤት የሚገርም 10 ደስስ በዝዋል። እንደዛ ስቡሐ ተፈጥሮ ስቡሐ ተፈጥሮ ማለት እንደሆነ ተማሪዎቻቸው ታውቃላችሁ። እኛ ጉባኤ ቤት ያለ ሰዎች ታውቃላችሁ። መምህር ስቡሕ የቀለም መምህር ብቻ ነው። የተግባር መምህር፣ የትህትና መምህር፣ የፍቅር መምህር፣ ታጋሽ አቋም ያላቸው እኔ 93 ጀምሮ እሳቸው እኔ ከ96 ጀምሮ ምኑና ዱግን ነው እያገለገልን ያለ የቱባይ ሰዎች ምኑና ዱግን እንደሆነ ለእናንተ መተርጎም መድፈር ነው እና ተረታችሁ እና መምህር ስቡሐ ተፈጥሮ ናት። የተፈጥሮ ምስጉን ማለት አንዳንድ ጊዜ የአራቱ ባህሪያት ስምምነት ሰው ቅዱስ የሚባለው አራቱ ባህሪያት ሲስማሙለት ነው ይባላል። አራቱ ባህሪያት ሳይስማሙ ሲቀሩ ይሄ ሱናሚ መሬት መንቀጥቀጥ የሚባለው ሳይንሱ የሚያወራልን የአራቱ ባህሪያት ጦርነቱ ጥድ ነው ይባላል። ነፋሱ እሳቱን ሲያግለበልበው፣ እሳቱ ውሃው ሲያፈላው፣ ውሃው መሬቱ ሲገለብጠው መሬት ተንቀጠቀጠ ይባላል። እኛ ውስጥ ደግሞ እነዚህ ባህሪያት ተቆጥሮ ውሃው ሲበዛ ጠጪ ይሆናል፣ ነፋሱ ሲበዛ ቀዥቃዣ ይሆናል፣ መሬቱ ሲበዛ እንቅልፋም ይሆናል፣ እሳቱ ሲበዛ አመንዝራ። መምህር ስቡሕ አራቱም ስለተስማሙላቸው ቀዥቃዣ አይደሉም፣ ጠጪ አይደሉም፣ በሌላ ጉዳይ የሚታመሱ አይደሉም፣ ሰነፍ አይደሉም፣ መሬት ነው። ቻይ ናቸው ግን መሬት ነው እና ስቡሐ ተፈጥሮ ይህን ያመለክታል። ምናልባት ብዙዎቻችሁ ቅኔ ታውቃላችሁ፣ እንደማታውቁ ካላችሁ ልደጉማችሁ። ስቡሐ ተፈጥሮ ስቡሕ በአርአያሁ ወበአምሳሊሁ ፈጠሮ ለቤተ ጉባኤ ሕፃን ለባሲ ሞጣዕተ ብርሃን ምስጢሮ የተፈጠረውን በእውነት በትክክል ይመርተው። በነገራችን ላይ ውዳሴ ከቶ አይደለም ውዳሴ ከቶ እንዳይሰጡ ውዳሴ ከቶኛ ጥቅም ለሚሰጡ ነው የምናቀርበው። ለማን እንደምናቀርብ እናታውቃላችሁ። እና ቅድም እንዳልኩት ስቡሐ ተፈጥሮ ስቡሕ በአርአያሁ ወበአምሳሊሁ ፈጠሮ ለቤተ ጉባኤ አዳም ለባሲ ኤጲሞሰ ብርሃን ምስጢሮ ሞጣዕተ ብርሃን ምስጢሮ ነው ያልኩት። እንግዲህ የጎደለው ሞታቸው የጠማውን አቃና ቁመቷን ሳታዩ ዘኪሮስ ብሎ ዛፍ ላይ የወጣች ጉባኤ ቃና ናትና